ግልና የወለደች በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ልቡና የጸናች እማ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። አሜን በሉ እንጂ። በቅዱሳን ባለሟሎች ሁሉ እርሱ ባለቤቱ እንዳከበራቸውና ከፍ ከፍ እንዳደረጋቸው መጠን ክብርና ምስጋና ይድረሳቸው። በቅድሚያ የተከበሩ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሁም ክቡር ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ መምህር ንጋቱ ፈረደ በጎንደር ሀገረ ስብከት ዋና ጸሐፊ፣ መላከ ፀሐይ ቆሞስ አባ ገብረ ሚካኤል የገዳማት ክፍል፣ ሊቀ ኅሩያን ቀሲስ አማኑኤል አዳም የጎንደር ወረዳ ቤተ ክህነት ሊቀ ካህን፣ ሊቀ መራሕያን ዲበኩሉ ከበደ የጎንደር ሀገረ ስብከት ገንዘብ ክፍል፣ መጋቤ ምስጢራት የኔታ ነቃ ጥበብ እሸቴ የአቡነ ቤት ቅዱስ ገብርኤል የቅኔ ምስክር መምህርና የአራቱ ጉባኤያት መምህር፣ መላከ ፀሐይ ቆሞስ አባ ገብረ መስቀል አዲሱ የዚህች ታሪካዊትና ጥንታዊት ቤተክርስቲያን ዋና አስተዳዳሪ፣ ሊቀ ሀገር አባ ሀብተ ማርያም የደብረ ቀራንዮ መድኃኔ ዓለምና የሀገረ ሰላም ቅድስት ኪዳነ ምሕረት ቤተክርስቲያን ዋና አስተዳዳሪ፣ መላከ ሰላም ወልደ ስላሴ ዘሩ የደብረ ጽጌ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ዋና አስተዳዳሪ፣ ሊቀ ብርሃናት አባ አስራተ ማርያም የደብረ ሳይል ቅዱስ ሩፋኤል ቤተክርስቲያን ዋና አስተዳዳሪ፣ መላከ አርያም አባ ናውሰናይ የጽርሐ አርያም አርባዕቱ እንስሳ ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን ትላንት ከ4 ሰዓት ጀምሮ እስካሁን ድረስ ምድራውያን ስትሆኑ ሰማያውያን መላእክትን ወክላችሁ እግዚአብሔርን ስታመሰግኑ ያደራችሁ ካህናት፣ ዲያቆናት፣ ምእመናን ወምእመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ባሰባሰበን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ያለ እግዚአብሔር በልዩ አጠራሩ ጠርቶ በፍቅሩ ስቦ በረድኤቱ አቅርቦ በዚህ ጥንታዊና ታሪካዊ ቤተክርስቲያን ተሰብስበን ቅዱስ ስሙን እግዚአብሔር ይመስገን እያልን እንድናመሰግን ስለፈቀደልን ስሙ በድጋሜ ተመሰገነ ይሁን። እንኳን አደረሳችሁ። እስኪ ለሊቃውንተ ቤተክርስቲያን አንዴ እልል ብላችሁ እግዚአብሔርን አመስግኑላችሁ። ወበስተ መላእክቲሁ በሉ እጓለ እምህያው ይላል። የሰው ልጆች የመላእክትን ምግብ ተመገቡ የሚለው ሊቃውንት ትላንት 4 ሰዓት ጀምሮ እስካሁን ድረስ ስብሐተ እግዚአብሔርን ሳያቋርጡ አሉና አሁን በድጋሜ ለሊቃውንት ቃለ ሕይወት ያሰማልን። ከዚህ በመቀጠል 2 አጠር ያሉ መልእክት ልንገራችሁና ወደ ዕለቱ ትምህርት እንሄዳለን ማለት ነው። አንደኛ ካለም ብናካፍል ማህበር የአረጋውያን የህፃናት እንዲሁም የአእምሮ ህሙማን መርጃ ማዕከል ሁላችሁም ታውቁታላችሁና ብዙ ስራ እየሰራና ብዙ ነገር እያደረገ ያለ ነው። ሂዳችሁ የተቻላችሁን በማድረግ እንድታግዙን በማለት መልእክት ያስተላልፋሉ ማለት ነው። ሌላው አሃዱ ባንክ አክሲዮን ማህበር ነው። ቤተክርስቲያንን ከጎን ሆነን እናግዛለን፣ በምታለሙት ልማት ሁሉ ከጎናችን እንሆናለን እያሉ ነውና አሁንም ከዚህ የባንኩ ሰራተኞች አሉ፣ የምትችሉ ቡክ መክፈት ትችላላችሁ ማለት ነው። ከዚህ በመቀጠል ወደ ዕለቱ መርሃ ትምህርት ነው የምንሄደው። ዛሬ በዓሉን አስመልክተው የዕለቱን ትምህርት የሚያስተምሩን በብፁዕ አባታችን መልካም ፈቃድ መጋቤ ምስጢራት የኔታ ነቃ ጥበብ እሸቴ ይሆናሉ። ወደ እርሳቸው አባታችን ይባርካችሁ ይግለጽልዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን።
እናታችን ቅድስት ድንግል ማርያም እናትነቷ፣ አማላጅነቷ፣ ተራዳይነቷ ከኛ ጋር ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት አጋዥነታቸው ከኛ ጋር ይሁንና ለእናንተም እንደሚገባችሁ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ሊቀ ስልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ሊቀ ኅሩያን ቀሲስ አማኑኤል አዳም የሀገረ ስብከቱ የወረዳ ቤተ ክህነቱ ሊቀ ካህናት መላከ ፀሐይ አባ ገብረ ሚካኤል፣ ሊቀ ኅሩያን ቀሲስ ዲበኩሉ የሀገረ ስብከቱ በአጠቃላይ እና የወረዳ ቤተ ክህነቱ ሰራተኞች፣ የአድባራት መላከ ፀሐይ አባ ገብረ መስቀል ሐዲሱ የዚች ታላቅ ቤተ ክርስቲያን አስተዳዳሪ፣ መላከ ሰላም አባ ወልደ ስላሴ የመጥምቆ ዮሐንስ፣ መላከ ምህረት አባ ሀብቴ የቀራኒዮ መድኃኔ ዓለም አስተዳዳሪ፣ በአጠቃላይ በዚህ አውደ ምህረት ያላችሁ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንኳን ደህና መጣችሁ። እሺ እንግዲህ የሚያስተምር እግዚአብሔር ነው። እግዚአብሔር እንደፈቀደና እንደወደደ የምንማማርበት የትምህርታችን ርዕስ የሚሆነው ናሁ አስተራዮ መልአከ እግዚአብሔር ለዮሴፍ ወይቤሎ ሁር ምድረ እስራኤል ይላል። እንግዲህ በማቴዎስ ወንጌል ኃይለ ቃሉን የምናገኘው በማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ ነው። ምን ይላል? የእግዚአብሔር መልአክ ይላል ዮሴፍን ታየው፣ ተነጋገረው፣ እንዲህም አለው። ምን አለው? በዚያ በግብፅ ሀገር ተነስተ ከግብፅ ሀገር ወደ እስራኤል ምድር ሂድ፣ እስመ ሞቱ እለ ሐስስዋ ለነፍሰ ሕፃን፣ የሕፃኑን የኢየሱስ ክርስቶስን ነፍስ የሚሹ ሰራዊተ ሄሮድስና ሄሮድስ ሙተዋልና ከዚህ ከግብፅ ሀገር በስደት ከቆዩበት ከቆዳችሁበት ከዚያ ቦታ ተነስተህ እናቱንና ሕፃኑን ነው ያለው። ተንስ ንሳ ሕፃነ ወእሞ ወሁር ምድረ እስራኤል፣ ሕፃኑንና እናቱን ይዘ ወደ እስራኤል ምድር ወደ ኢየሩሳሌም ወደ ደብረ ቁስቋም ሽሽ፣ ወደዚያ ሂድ አለው ይላል። ዮሴፍ እንግዲህ ይህን የመልአኩን ቃል ሰምቶ ተነስቶ በሚሄድበት ጊዜ በሄሮድስ ፈንታ አርኬላዎስ የሚባል የሄሮድስ ልጅ እንደነገሰ ሰምቶ ፈራ ነው የሚል። እንግዲህ የዚያ የገዳይ ደም የሚያፈስ የሄሮድስ ልጅ እሱም የአባቱን ግብር አይተውም ብሎ ወፈርሃ ሐዊረ ህየ ወደ ኢየሩሳሌም መጓዝን ወደ እስራኤል ምድር መሄድን ፈራ ይላል። ነገር ግን ዳግመኛ የእግዚአብሔር መልአክ ተገልጾ ታየው። አሁንም አትፍራ፣ እኔ ካንተ ጋር ነኝ፣ ወደ እስራኤል ምድር ተጓዝ፣ ሕፃኑ ኢየሱስ ክርስቶስንና እናቱ ድንግል ማርያምን ያዝ ብሎ ወደ ኢየሩሳሌም ወደ ምድረ እስራኤል ወደ ደብረ ቁስቋም እንዲመለሱ የእግዚአብሔር መልአክ ያነጋገረበት ቀን ነው ዛሬ። ይሄን ነው የምናከብር ክርስቲያኖች። እንግዲህ ቀደም ሲል ከ3 ዓመት አሁን ይሄ ከ3 ዓመት ከመንፈቅ በስደት ከቆዩ በኋላ የእግዚአብሔር መልአክ እንደገና ዳግመኛ ዮሴፍን ያነጋገረበት በዓል ነው። በመጀመሪያ ግን ከእስራኤል ምድር ሳሉ እናቱ ቅድስት ድንግል ማርያምና ሕፃኑ ኢየሱስ ክርስቶስን ቅዱስ ዮሴፍና ቅድስት ሰሎሜን እነዚህን ሁሉ የእግዚአብሔር መልአክ ከእስራኤል ምድር ወጥተው ወደ ግብፅ እንዲሄዱ ሄሮድስ የሚባል ንጉሥ ብዙ ሕፃናትን እያስገደለ ኢየሱስ ክርስቶስን አገኘዋለሁ ብሎ እንግዲህ በዚህ ምክንያት ሸሽተው በረሃ ለበረሃ ተጉዘው በግብፅ ሀገር 3 ዓመት ተመንፈቅ ቆይተዋል። የእግዚአብሔር መልአክ እየመራቸው እያነጋገራቸው ጠላት ሲመጣ እያበሰራቸው ከጠላት እያዳናቸው እየተከላከላቸው የእግዚአብሔር መልአክ ቅዱስ ዮሴፍና
ቅድስት ሰሎሜ ሕፃኑ ኢየሱስ ክርስቶስንና እናቱ ቅድስት ድንግል ማርያምን ይዘው እንዲሸሹ ነበር የተናገረ። እንግዲህ እናቱን ብቻ አላለም፣ ሕፃኑን ብቻ አላለም። ምንድነው ያለው? ተንስ ንሳ ሕፃነ ወሞ፣ ተነስተህ ሕፃኑንና እናቱን ይዘሽሽ ነበር ያለ። ዮሴፍ በሚሰደድ ጊዜ የሚገርማችሁ እግዚአብሔርን ይዞ ነው፣ ድንግል ማርያምን ይዞ ነው የተሰደደው። ለዚህ ነው በስደቱ ያ የስደት ዘመን አልፎ ያ የመከራ ዘመን አልፎ ዛሬ ለመመለስ ያበቃቸው እነ ዮሴፍን እግዚአብሔር ከነሱ ጋር ስለነበረ ነው። ክርስቲያኖች ድንግል ማርያም ከዮሴፍ ጋር ስለነበረች ነው። እግዚአብሔርን ይዞ ድንግል ማርያምን ይዞ ነው የተሰደደ። ስደቱ መከራው ከእግዚአብሔር አለየውም፣ ከድንግል ማርያም አለየውም ዮሴፍን። ዛሬኛ ብዙዎቻችን ወደ ቤተ ክርስቲያን መጥተን እየጾምን እየጸለይን አንድ ችግር ሲደርስብን ብዙዎቻችን የምናማራለን። እንደኛ መልካም ስራ እየሰራን እግዚአብሔርን እያመለክን ቤተ ክርስቲያን እየሳምን በዓል እያከበርን ምጽዋት እየሰጠን ነገር ግን እንዴት መከራ ያጋጥመናል እንላለን። አያችሁ፣ ዮሴፍና ሰሎሜ ግን እግዚአብሔርን ይዘው ቅድስት ድንግል ማርያምን ይዘው መከራ ያጣድፋቸው ያንገላታቸው ነበር ክርስቲያኖች። አዎ ከመከራ የሚያድነውን እግዚአብሔር ተሸክማ አዝላ ድንግል ማርያም ትሰደድ ነበረ። የሕይወት ምግብ ኢየሱስ ክርስቶስን የሕይወት መጠጥ ኢየሱስ ክርስቶስን ይዛ ትራብ ትጠማ ነበር ድንግል ማርያም። አያችሁ ክርስቲያኖች፣ ዛሬኛ ራብ ሲያጋጥመን፣ ችግር ሲያጋጥመን፣ ውሃ ጥም ሲያጋጥመን እናማራለን። የማያስርበውን ምግብ የማያስጠማውን መጠጥ ውሃ፣ የሕይወት ምግብ ኢየሱስ ክርስቶስን ይዛ ድንግል ማርያም ግን በየመንገዱ ውሃ ጥም ያቃጥላት ያስቸግራት ነበረ ይላል። አዎ ታዲያ እንግዲህ በዚህ ዘመን ከዚያ ከውሃ ጥም ከዚያ ችግር ሁሉ እግዚአብሔር እየተከላከለላቸው እያዳናቸው መከራውን እያስወገደላቸው 3 ዓመት ተመንፈቅ ሁሉ ምንም በችግር ቢኖሩ ችግሩን የቻሉት እግዚአብሔርን ስለያዙ ነበር። ክርስቲያኖች ሰው እግዚአብሔርን ከያዘ ችግሩን መወጣት ይቻላል፣ ከመከራው መዳን ይችላል። አዎ በመከራ ወቅት ከእግዚአብሔር ጋር ከሆን፣ በችግር ወቅት ከእግዚአብሔር ጋር ከሆን፣ ከእግዚአብሔር ጋር ካልተለየን፣ ፈሪሃ እግዚአብሔር ካለን፣ እምነታችን ጠብቀን ካለን መከራው ያልፋል። ክርስቲያኖች የነ ዮሴፍ የነ ሰሎሜ ስደት ያለፈው እግዚአብሔር አብሯቸው ስለነበረ ነው። የእግዚአብሔር መልአክ አልተለያቸውም፣ ያነጋግራቸው ነበር። ጠላት ሲመጣ ተነሱ፣ ጠላት መጥቷል፣ ወደዚህ ያህል ቦታ እንዲህ ያህል ወዳለ ቦታ ሂዱ እያለ ያመላክታቸው ነበር የእግዚአብሔር መልአክ። ቅዱሳን መላእክት ሰውን የሚጠብቁ፣ ሰውን የሚያረጋጉ፣ ሰውን የሚያጽናኑ፣ የደከመውን የሚያበረቱ ናቸው። ክርስቲያኖች ሊቃውንቱ በዚህ በማኅሌቱ ላይ በመልጣኑ ላይ ይሆን ጸለሉ መላእክት ላይለ ወልዳ ላይለ ማርያም ወላይለ ወልዳ ክርስቶስ። እነሆ ቅዱሳን መላእክት በእናቱ በቅድስት ድንግል ማርያምና በኢየሱስ ክርስቶስ እነሱን ከመከራው ጋርደው አጽናንተው አረጋግተው ነበሩ እያሉ ሊቃውንቱ ሲዘምሩ ሲያመሰግኑ ነው ያደሩ። የመላእክትን ጥበቃ፣ የእግዚአብሔርን ቸርነት፣ የሰዎችን መዳን። እንግዲህ የዘመን የመመለስ ዘመን ነው ይሄ የምናከብረው በዓል። ዛሬ ወደ ደብረ ቁስቋም ተመልሰው ደብረ ቁስቋም ያደሩበት ያረፉበት እግዚአብሔር አምላካችን ኢየሱስ ክርስቶስ የቀደሰበት ቃል ኪዳን የሰጠበት ቦታውን የባረከበት ያ በረከት ለኛ ተርፎ ዛሬ በዚያ በረከት ተጠብቀን የምንኖርበት በዓል ነው ክርስቲያኖች። አዎ ቅዱስ ያሬድ ምን ብሏል? ምን ተነግር ወምን ተዜኑ በእንተ ዝንቱ ምስጢር እስመ ኀደረ ልዑል ውስተ ደብረ ቁስቋም ምስለ ማርያም ድንግል። ምን አወራለሁ አለ። የሚገርማችሁ ተደነቀ ቅዱስ ያሬድ። እንዴት የትኛውን የሚያስደንቅ ወሬ ምን እናገራለሁ አለ። የዚህ ዓለም ተራ ያልሆነ ወሬ ያልሆነ አሳዛኝ ያልሆነ ወሬ አይደለም፣ ድንቅ ነገር ነው። ምን ተነግር ወምን ተዜኑ ምን እናገራለሁ አለ። እንዴት ካላችሁኝ አለ እስመ ኀደረ ልዑል ልዑለ ባሕርይ ሕፃኑ ኢየሱስ ክርስቶስ
ከእናቱ ከድንግል ማርያም ጋር ደብረ ቁስቋም አርፏልና ይላል። አያቸው ክርስቲያኖች። አዎ ደብረ ቁስቋም እንግዲህ የምናከብርበት ቦታም ደብረ ቁስቋም ነው። እግዚአብሔርን የቀደሰበት በረከት የሰጠበት የተገኘበት ደብረ ቁስቋም የሚባል ተራራ ላይ ነው ክርስቲያኖች። ይሄ ደብረ ቁስቋምም እነ ንግሥት ምንትዋብ ያከበሩበት የጽጌን በዓል ሊቃውንቱን ሰብስበው ሲያከብሩበት ማህሌቱ ሲቆምበት ሲሸበሸብበት የነበረ ቦታ ነው ክርስቲያኖች። እና ከስደት ተመልሰው ነው። ስደት ማለት ከሀገራቸው ተፈናቅለው ከቦታቸው ተፈናቅለው በተለያየ እንግዲህ ስደት ብዙ አይነት ስደት ነው። በረሃብ ምክንያት የሚሰደዱ ስደት አለ። በሃይማኖት ምክንያት አለ። በፖለቲካ ምክንያት የሚሰደዱ ስደት አለ። የአምላካችን የሕፃኑ የኢየሱስ ክርስቶስና የቅድስት ድንግል ማርያም የዮሴፍ የሰሎሜ ስደት የፖለቲካ ስደት ነበረ ክርስቲያኖች። ንጉሡ ሄሮድስ ምንድን ነበር ያለ? ዲያብሎስ ወደ ሄሮድስ መልእክት ላከ ይላል። ሰውን ለማሳት ተሳነው። አጋንንት ሂደው በሰው ላይ ለማደር ሰውን ለማሳት ሲሳናቸው ሂደው ላለቃቸው ለዲያብሎስ ነገሩት። ማሳት አልቻልንም፣ ማጥፋት አልቻልንም፣ ድል ማድረግ አልቻልንም ብለው ላለቃቸው ለዲያብሎስ የጥፋት አለቃ ለሆነው ለዲያብሎስ በመጀመሪያ ሀዜ መንጡ ላይ ስለነበረው በኋላ ግን ተረግሞ በርግማን ምክንያት የጨለማ አበጋዝ የአጋንንት አበጋዝ ለሆነው ለዲያብሎስ ነገሩት፣ ጠየቁት ይላል። ምን አለ? ቀደም ሲል ነቢየ እግዚአብሔር ኢሳይያስ የሚባል እነሆ ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ ስለ ሕፃኑ ስለ ኢየሱስ ክርስቶስ ትንቢት ሲያናግር ሰምቼ በኩላብ አሰቅዬ በመጋዝ አስተርትሬ አስገድየው ነበር። ያ ተወልዶ ይሆን አለ። ወዮ ለእኔ ወዮ ለእናንተ ነበር ያላያችሁ። ከዚያ በኋላ ጸወርተ መንበር አሉት አጋንንትን ተሸከሙ ብሎ ሲዞር መላእክት በአጸ እሳት እየነደፉ አላስቀርቡት አለ ነው የሚል። ወዲያውኑ ሸሸ። እንደዚህ ከዚያ በኋላ ነው መላእክት እየጠበቋቸው እያነጋገሯቸው ወደ ሄሮድስ ልኮ ያንተን መንግስት የኔን ስልጣን መንግስት የሚቀማ ተወልዷልና ዓመት ተመንፈቅ 2 ዓመት የሆናቸውን ሕፃናት ሰብስበህ ለእናት አባቶች ርስት ጉልት፣ ለልጆች ለድሃዎች ልብስ ቀለብ፣ ልጆች በማር በወተት ያድጋሉ፣ ሀብታሞች ርስት ጉልት ያገኛሉና ልጅ ሕፃናትን ሁሉ ሰብስብ ብሎ 14,000 ሕፃናት አሰብስቦ ያን ሁሉ በሰይፍ ሲያስፈጅ ነው እንግዲህ ያን ያስፈጀበት ያ የሕፃናት ደም በየመንገዱ እየተዘራ ያን እያየች ነበር እመቤታችን እያለቀሰች ወደ ሕፃናት ሕዝበ ሁሉ ፍኖታ ይላል። በጎዳናዋ ሁሉ የሕፃናት ደም ነበር ይላል። ያን ጊዜ ታለቅስ ነበር እመቤታችን። የቀን ሐሩር የሌሊት ውርጭ የተቀበልኩ ላላድህን ነው እያለች እመቤታችን ስታለቅስ በጌታችን በኢየሱስ ክርስቶስ በፊቱ ላይ ይንጠበጠብ ነበር የድንግል ማርያም እንባ ይላል። ያን ነው ደራሲ ምን አለ? አዘክሪ ማርያም አዘክሪ ድንግል ረሃበ ወጽማ። ያን የነበረውን የ3 ዓመት ተመንፈቅ ስደት ያን ረሃብ ያን ሐዘን ያን እንባ የመረረ የሚያቃጥል እንባ አስቢ አለ ደራሲው። ያ ነበረ ክርስቲያኖች ያን ይዘው ነበር የተጓዙ። እመቤታችን ቅድስት ድንግል ማርያም በምቾት አልነበረም የነበረች፣ በመከራ ውስጥ ማንን ይዛ? ኢየሱስ ክርስቶስን ይዛ አላችሁ ክርስቲያኖች። አዎ ያን ይዛ የሕይወት ምግብ ኢየሱስ ክርስቶስን ይዛ የማያስርበውን ከሞት የሚያድነውን የሞት መድኃኒት የሆነውን አምላኳን ልጇን ተሸክማ እሷ ግን በየቀኑ እየፈራች እየደነገጠች ያን የ3 ዓመት ተመንፈቅ ዘመን አሳለፈችው ነው የሚለው። አዎ ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብፅ 40 ወክሌታ አውራሃ። በወር ስንቆጥረው 42 ወር ነው። 3 ዓመት ተመንፈቅ 42 ወር። በዚያ በራዕየ ዮሐንስ ደግሞ ዘመነ ወአዝማነ ወመንፈቀ አዲ ይላል። ዘመን 1 ዓመት ነው፣ አዝማን 2 ዓመት ነው፣ መንፈቅ ራሱ መንፈቅ ነው እና 3 ዓመት ተመንፈቅ እንግዲህ የመከራ ዘመን አልፎ ያን አሳልፈው በእግዚአብሔር ተጠብቀው የእግዚአብሔር መልአክ እያነጋገራቸው
በአሁኑ ሰዓት በዚህ ወቅት በዚህ ወራት ደብረ ቁስቋም የገቡበት የተመለሱበት ያ የመከራ ዘመን ያለፈበት ዘመን ነው። ክርስቲያኖች ያን እያሰብን ነው ያለነው። እመቤታችን የተሰደደችው የእኛን ስደት፣ የእኛን መከራ፣ የእኛን ረሃብ፣ የእኛን ችግር ለመባረክ ነው። ለዚህ ነው እሞሙ ለሰማዕት ወእህቶሙ ለመላእክት ይላታል እመቤታችንን። የሰማዕታት እናት ማለት ሰማዕትነት በሰይፍ መቆረጥ ገደል መንከባለል ብቻ አይደለም፣ ስደትም ሰማዕትነት ነው። ክርስቲያኖች ካሉበት ቦታ ተፈናቅሎ ከሀብት ተፈናቅሎ ከስልጣን ተፈናቅሎ ከቤተሰብ መፈናቀል ያ ምን ይባላል? ሰማዕትነት ነው። ያን ለመባረክ ነው ድንግል ማርያም የሄደችው። የእኛን ስደት ለመባረክ እኛ በሕይወት እንድንኖር ስደታችን እንዲያልፍ ስደታችን ሌላ ውጤት እንዲኖረው ያን ለመባረክ ነው ድንግል ማርያም እንጂ ካለችበት ቦታ ጠብቆ ማኖር የሚችል ልጇ ነበረ። ክርስቲያኖች አዎ ሰይፉን ማሳለፍ የሚችል ከሰይፉ መጠበቅ የሚችል ከሄሮድስ ማዳን የሚችል ልጅ ያን ይዛ ነበር የተሰደደች። ታዲያ ዛሬ በዓለማችን ዛሬ በሀገራችን የሚታየውን ችግር ለመባረክ ነው ድንግል ማርያም የተሰደደች። ክርስቲያኖች አንዳንድ ጊዜ እኮ እንደው በሀገራችን ላይ ታቦት ሲሰረቅ አንዳንድ ነገር ሲሰራ እንዴ ራሱን አያድንም እንዴ የምንላለን። እግዚአብሔር ማዳን ይችላል፣ ቅዱሳን ማዳን መታደግ ይችላሉ። ግን ለእኛ ለመባረክ እኛ በኃጢአት የደከምነውን ሰዎች አብነት ለመሆን አራያ ለመሆን ነው ቅድስት ድንግል ማርያም የተሰደደችው። ክርስቲያኖች ዛሬ ይህን በዓል አክብረን በረከት እንድናገኝ ነው። እንግዲህ በሚሰደድ ጊዜ እመቤታችን ድንግል ማርያም ኢየሱስ ክርስቶስን አዝላ ምን ይላል ደራሲው? አሃዱ ሕፃን እምብራውያን ማይዶተ ተከዚ ተገዲፎ አዎ ወይም ተሰጥሞ በባሕር በእደ ወለተ ፈርዖን ተሐዲፎ ይላል። ሕፃኑ ሙሴ 430 ዘመን እስራኤል በግብፅ ተሰደው ነበር የሚኖሩት። ታዲያ ከዚያ መካከል ሙሴ የሚባል እግዚአብሔር የጠበቀው ኃይለ እግዚአብሔር ያደረበት ነቢየ እግዚአብሔር ሙሴ ከእስራኤል መካከል ተወለደ። ያ ዘመን ወንዱ የሚገደልበት ዘመን ነበረ። ከዚያ ከግብፃውያን መካከል ሮሃፋሃ የሚባሉ ወንድ ሲወለድ በሀገራችን ላይ እስራኤል እንዳይሰለጥኑብን፣ እስራኤል ገዦች እንዳይሆኑብን፣ እስራኤል በግዛት ውስጥ እንዳያደርጉን እንዳይሰለጥኑብን ተብሎ ወንዱን እያዩ ከእስራኤል መካከል የሚገሉ እናቶች ተሹመው ነበር ይላል። ታዲያ ያን እየፈለጉ ሲገሉ ዮካብድ ትባላለች የሙሴ እናት። ሙሴን ወልዳ አገኟት። ሲያዩት በረከተ እግዚአብሔር ያደረበት ኃይለ እግዚአብሔር ያደረበት አክሊል የተሳለበት እግዚአብሔር ያለበት ነበረ። ምን አሉ? አይ ይህንስ የፈጠረው ይግደለው አሉ። ይሄን አንገለውም አሉ። ማን ስለጠበቀ ነው? ክርስቲያኖች እግዚአብሔር አብሮት ስላለ፣ አዎ አምላኩ ስለጠበቀው አንገለውም፣ ብንቀጣ ይሻለናል፣ ነገር ግን እንዳታስቀጡን በጥንቃቄ አሳድጉ ብለው ሐሳብ ሰጥተው የሙሴ እናት ተከዚ ከሚባል ፈሳሽ ውሃ በደንገል ውስጥ አስገብታ አዳነችው ይላል። ያ አድጎ ነው እንግዲህ እስራኤልን 430 ዘመን የነበረውን የስደት ዘመን የምርኮ ዘመን የመለሰ ሙሴ ምን ይላል መሰላቸው? እዚህ ሐዋርያው ቅዱስ ጳውሎስ በታምኖ ልሂቆ ሙሴ ክሂደ ከመ ይበልዕ ወልደ ወለተ ፈርዖን፣ በእምነት አድጎ የፈርዖን የልጅ ልጅ አልባልም አለ። ከዚያ ከቤተ መንግስቱ ወጣ። ፍትፍት ካለበት፣ ምግብ ካለበት፣ ስልጣን ካለበት፣ ምቾት ካለበት ከቤተ መንግስቱ እግዚአብሔር ስለሌለበት በረከተ እግዚአብሔር ስለሌለበት ሙሴ ምን አለ? ይሄ አያስፈልገኝም አለ። ወአብደረ ከመ ይህምም ምስለ ሕዝበ እግዚአብሔር፣ ከእግዚአብሔር ወገኖች ከእስራኤል ጋር መከራ መቀበል ይሻለኛል አለ። ከግብፅ ምቾት ከፈርዖን ጋራ ከሚመቸኝ በዚህ ጣዖት በሚመለክበት እግዚአብሔር በማይታወቅበት ቤተ መንግስት ከሚመቸኝ እግዚአብሔር ባለበት መከራ ብቀበል ይሻለኛል አለ ሙሴ። አያችሁ ክርስቲያኖች፣ እግዚአብሔር በሌለበት ደስታ ከሚኖረን እግዚአብሔር ባለበት መከራ ቢያጋጥመን ይሻላል። ክርስቲያኖች ለምን? መከራው ያልፋል፣ ስደቱ ያልፋል፣ ረሃቡ ያልፋል፣ ሐዘኑ ያልፋል፣
የነ ቅዱስ ዮሴፍን ሐዘን ዛሬ እያየ ነው። አልፏል፣ ተመልሰዋል። ከዚያ ከመከራ ተመልሰው ዛሬ ለኛ በረከት ለኢትዮጵያ በረከት የሚሰጥበት ቀን ነው። ክርስቲያኖች እመቤታችን በምትሰደድ ጊዜ ወደ ኢትዮጵያ መጣ የኢትዮጵያን ገዳማት፣ የኢትዮጵያን አብያተ ክርስቲያናት፣ የኢትዮጵያን ነገስታት የባረከችበት ወቅት ነው። የወቅት ክርስቲያኖች ይህን ነው እያከበርን ያለ ነው። ክርስቲያኖች በእውነት ሙሴ 430 ዘመን በመከራ የነበሩ እስራኤልን ወደ ኢየሩሳሌም እንዲወጡ አደረገ። ማን? ሙሴ። ታዲያ ሐዋርያው ቅዱስ ጳውሎስ ሙሴን ክርስቶስ ይለዋል። የሚገርማቸው ኮነኖሙ ሞተ አዳም እስከ ሙሴ ብሎ ሙሴ ኢየሱስ ክርስቶስ ነው። የሙሴ ምሳሌ ሙሴ 430 ዘመን ስደቱን እስራኤልን እንዳሻገረ ሁሉ አምላካችን ኢየሱስ ክርስቶስ ደግሞ ያ ከግብፅ እንዳሻገረ የኤርትራን ባህር እንደከፈለ ሕፃኑ ኢየሱስ ክርስቶስ ደግሞ የሲኦልን ባህር ከፍሎ ነፍሳትን ያሻገረበት ማለት ነው። መመለስ ሲባል የነ ዮሴፍ የቅድስት ድንግል ማርያም የኢየሱስ ክርስቶስ መመለስ ብቻ አይደለም። ይህ ዘመን ነፍሳት የተመለሱበት ነው። ከሲኦል በረሃ የሲኦልን ባህር ከፍሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ያን የሚያጥለቀልቅ ዲያብሎስ ያለበትን ባህር ከፍሎ ወደ ቅድስት ወደ ገነት ነፍሳትን ያሻገረበት ማለት ነው። ሕፃኑ ኢየሱስ ክርስቶስ ማለት ነው። ሙሴ ግብፅን ያሻገረበት፣ ሙሴ ከፈርዖን ያዳነበት፣ አምላካችን ኢየሱስ ክርስቶስ ደግሞ ከዲያብሎስ ነፍሳትን ያዳነበት። ለዚህ ነው አሃዱ ሕፃን ብሎ ሲያበቃ ምን ይላል? ሕፃናተ ገሊላ ተሪፎ ፄዋፄወን ሜጠ ወነሰተ ግልፎ። ከዚያ ከገሊላ ሕፃናት ተርፎ አለ ከ14ቱ እልፍኝ ሕፃናት ደማቸው ከፈሰሰው ከሞቱት ሄሮድስ ከገደላቸው ሕፃናት መካከል ተርፎ የጽዮንን ያን ምርኮን መልሶ ግብፅን ድል አድርጎ ለጊዜው ወደ ደብረ ቁስቋም የተመለሰበት እነ ዮሴፍን የመለሰበት ነው። ፍጻሜው ግን ነፍሳትን ወደ ገነት የመለሰበት ነው ይላል። ስለዚህ ሁላችንም እያንዳንዳችን ይሄን በዓል ስናከብር በእውነት ይሄን እያሰብነ ጸዋትወ መከራውን እያሰብነ ስደታቸውን እያሰብነ ልንኖር ያስፈልጋል። ክርስቲያኖች በአንደበታችን በሕሊናችን ይሄን ሁልጊዜ የተሰደዱትን የእግዚአብሔርን የአምላካችን የድንግል ማርያምን የእናታችን የቅዱስ ዮሴፍን የሰሎሜን ስደት የእነሱን መከራ እያሰብነ ያ በስደት ጊዜ በእውነት ወንበዴዎች እያንገላቷቸው እየደረሱ ልብሳቸውን ጫማቸውን የአምላክን ያን የሚጫማውን ሁሉ እየቀሙ ሲያንገላቷቸው ያን ጊዜ ድንግል ማርያም እያለቀሰች እንደውም ምንድን ነበር ያለች? ስታለቅስ ተይ እናቴ፣ አንዱ የኔ ፈንታ ነው፣ አንዱ ደግሞ የዲያብሎስ ፈንታ ነው። የዛሬ 30 ዓመት ከኔ ጋር ይሰቀላሉ አለ እግዚአብሔር። አያችሁ እነዚያ ወንበዶች አንዱ ርኅሩህ ያለው ይመለስላቸው ብሎ የተቀማውን የመለሰ እግዚአብሔር ንሽኮኮ ብሎ ሲሸኛቸው የነበረ ትክክለኛ እውነተኛ የሆነ በዚህ በመስቀሉ ጊዜ የሚገርማችሁ እግዚአብሔር አምላክን እኛ ባጠፋነው ጥፋት በበደልነው በደል ነው ይሄ መከራ ያገኘን። እሱ ግን ያለ መከራ ያለ ምንም ነገር ነው ሰውን ለማዳን ነው የተሰቀለ እያለ ተዘከረኒ አስበኝ ይል ነበረ። አንዱ ግን ምን አለ? እንደኛ ተሰቅሎ እየተጨነቀ እንደኛ እየተገረፈ እንደኛ እየተንገላታ እንዴት ትለምናለህ ነበር። ተመልከቱ። ዛሬም እኮ ብዙዎቻችን ቤተክርስቲያናችን የምንተች፣ ሃይማኖታችን የምንተች፣ እግዚአብሔርን የምንተች፣ አባቶቻችን የምንተች ብዙዎች ሞኞች አለን። በመከራ ውስጥ ሆኖ እንኳን እግዚአብሔርን ማሰብ ያልቻለ፣ በመስቀል ውስጥ ሆኖ እንኳን ፈጣሪውን ማሰብ ያልቻለ፣ ሞት በሞት ውስጥ ሆኖ እንኳን ዛሬ በእውነት በሀገራችን በሞት ውስጥ ሆነን በመከራ ውስጥ ሆነን በመለያየት ውስጥ ሆነን እንኳን አባቶችን የምንተች ቤተክርስቲያናችን የምንተች የማይሰማን ያለፈው የማይቆረቆረን መለያየት የምንፈልግ ብዙዎች አለን፣ ሞኞች እንደ ዳክርስ ማለት ነው። ጴጥሮስ ግን ምን አለ? ተዘከረኒ በምትመጣ ጊዜ በምጽአት ጊዜ አስበኝ። አንተ ያለ መከራ አንተ
ባልሰራው ስራ ለሕዝብ ብለህ ነው የተሰቀልክ፣ እኛ ግን ባደረግነው ነው ይገባናል አለ። አስበይ ሲል ምን አለ እግዚአብሔር? ቸር ነው እግዚአብሔር። ትንሽ ስትለምኑት ብዙ የሚሰጥ፣ በሩቅ ስትለምኑት በቅርብ የሚሰጥ። ምን አለው ጴጥሮስን? እሱ የለመነው በምጽአት ጊዜ በምትመጣ ጊዜ መንግስተ ሰማያት እንድታወርሰኝ ነበር ያለው። እሱ ግን ምን አለው? ዛሬ ከኔ ጋር ትኖራለህ። አያችሁ ክርስቲያን ናቸው። ይሁን ትሄሉ ምስሌ፣ አይደለም በምጽአት ጊዜ አይደለም በሩቅ ጊዜ፣ ዛሬውኑ የኔን ደም ማኅተም ይዘህ ወደ ገነት ትገባለህ፣ ሕይወት ታገኛለህ አለው። ክርስቲያኖች ይሄን ስደት ነው ዛሬ የምናስበት። ይሄን በስደት ጊዜ እግዚአብሔር አምላክ ለእናቱ ለቅድስት ድንግል ማርያም የነገራት በኋላ ያልቀረ የተፈጸመ ነው ታሪክ የምነግራቸው። ስለዚህ ይሄ በዓል ዛሬ በእውነቱ ብዙ የተደራረበ በዓል፣ ነፍሳት የተመለሱበት፣ እኛ ከኃጢአት የተመለስንበት፣ እግዚአብሔርን የምናገኝበት በዓል ነው። እንግዲህ ይሄ በዓል በዚህ በደብረ ፀሐይ ቁስቋም ንግስት ምንትዋብ ባላቸው ካለፈ በኋላ ሌላ ባል አግብተው ልጅ ወልደው በዚህ ምክንያት ከቤተ መንግስታቸው ይውጡ ተብለው ተሰደው ሂደው በዚህ በደንቀስ ኑረው እንደገና ወደ እግዚአብሔር እየጾሙ ወደ እግዚአብሔር እየጸለዩ ደብረ ቁስቋም ተመልሰው የተቀመጡበት በዓል ነው ቦታ ነው ማለት ነው። እና ንግስት ምንትዋብ ምን ይባላል 150 ነው 300 ሊቃውንት በዚህ ጽጌ በዓልን እያስከበሩ ድግስ እየደገሱ እያበሉ እያጠጡ በቁስቋም ጊዜ እንደውም እያረዱ ሊቃውንቱን ያስተናግዱ ነበር ይባላል። ንግስት ምንትዋብ አያችሁ በዘመነ ጽጌ እንግዲህ በዘመነ ጽጌ ለሚበላው እያረዱ። አንዳንድ ጊዜ በዘመነ ጽጌ ሰው ይወዛግባል፣ ይጾማል አይጾምም። እንደውም የዛን ጊዜም ጠብ ተነስቶ ነበር ይላል። ሄደው ብዙዎቹ እንዴት ነው ሲጠይቁ አይ የሚበላ ይብላ የሚጾም ይጾም የትሩፋት ጾም ነው ከሰባቱ አጽዋማት ቁጥር አይደለም ብለው በዘመነ ጽጌ ለሚጾመው ሰው የቁስቋም ዕለት እንደ ዛሬ ቀን እያረዱ ያዘጋጁ ነበር ይባላል። እንግዲህ ሊቃውንቱን ያስተናግዱ ነበር ነውና ሐዋርያው ቅዱስ ጳውሎስ ምን ብሏል? ዘኒ በላ ለእግዚአብሔር በላ ወዘኒ ታረመ ለእግዚአብሔር ታረመ። አዎ የሚበላው ለእግዚአብሔር በላ የሚጾመውም ለእግዚአብሔር ጾመ። ምን ነው ካልከኝ አለ ምግቡን የሰጠኸኝ መጠጡን የሰጠኸኝ የምመገበውን ያላሳጠኸኝ ብሎ እግዚአብሔርን ያመሰግናሉ። ያኛው ደግሞ እንድጾም ያበረታኝ ያጠነከርከኝ ብርቱ እንድሆን ያደረከኝ ፈጣሪ ሆይ ተመስገን ብሎ እግዚአብሔርን ያመሰግናል። ሁሉም እግዚአብሔርን ያመሰግናል ክርስቲያኖች። ስለዚህ የሚበላው የማይበላውን አይንቀፈው፣ የሚጾመውም የሚበላውን የሚበላውም የሚጾመውን አይንቀፈው ብሎ ሐዋርያው ቅዱስ ጳውሎስ አይሁድና አረማውያንን በእውነት ያስታረቀበት ነው። ስለዚህ ስንጾም ክብር እናገኛለን፣ በረከት እናገኛለን ብለን እንጂ ትችት እየፈጠርን ሌላ ነገር እየፈጠርን መጾም የለብንም። እንግዲህ እግዚአብሔር አምላክ ሁላችንም ሀገራችንን እንዲባርክልን ለንስሐ ሞት እንዲያበቃን በዚህ ወደ ሀገራችን ወደ ገነት ወደ መንግስተ ሰማያት እንዲመልሰን በእውነት አንድነቱን እንዲሰጠን ነው። መለያየት የበዛበት ዘመን ነው። የተለያየ ታሪካችን ያለውን ታሪክ እየጣል ያለውን ታሪክ እያጠፋን ሌላ አዲስ ታሪክ ለመፍጠር ሰው የሚደራጅበት ነው በራሱን ስሙን ለማስጠራት ብቻና በእውነት ቦታዎቻችን ሀገራችን ሁሉ ጎንደር የተለያየ ትውፊቷ ሁሉ ወደ ተለያየ ቦታ እየሄደ የሚሆንበት ነው። እንግዲህ ሁላችንም ቅርሳችን ትውፊታችን ጠብቀን በአባቶቻችን መንገድ ተመርተን እኛ እድለኞች ነን። በሀገራችን ዛሬ በእውነት መከራውም ቢበዛ ሞቱም ቢበዛ ስደቱም ቢበዛ አባቶቻችን በመካከል እየተገኙ እየባረኩን ቅዳሴውን እየባረኩልን እየቀደሱልን ንስሐ እንድንገባ እየሰጡን ስጋውን እየቆረሱን ደግሞ እያፈሰሱን በመከራ ጊዜ እንኳን ያልተለዩን ነው። ጎንደር እድለኛ ሀገር ነው። በሌላ ሀገር ስታዩ ከተለያየ ቦታ ከላይ ሆኖ ነው የሚያስተዳድሩ። አባቶቻችን ግን መከራው ሳይበግራቸው ችግሩ ሳይበግራቸው የሀገረ ስብከቱ ሰራተኞች ብፁዕ አባታችን ሁልጊዜም ከኛ ጋር ሆነው መከራውንም ደስታውንም እየተቀበሉ የሚኖርባት ሀገር ስለሆነች እኛ ደስ ሊለን ይገባል። እንግዲህ እንዳላበዛባችሁ ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ናሁ አስተራዮ መልአከ እግዚአብሔር ለዮሴፍ ወስብሐት ለእግዚአብሔር።
ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ የአገልግሎት ዘመናችን ያርዝምልን፣ በእድሜ በጤና ይጠብቅልን። እንግዲህ ሕዝብንም ደቀ መዛሙርትንም አንድ አድርገው የሚያስተምሩ ታላቅ አባት ናቸው። እግዚአብሔር በጤና በእድሜ ይጠብቅልን።